የታሪክ ዘመን ምን እንደሚመስል ይሄ ደግሞ የሚያሳየው ሀገራችን እንግዲህ የረጅም ታሪክ ባለቤት ካላቸው ወይም ባለቤት ሀገራት አንዷ ናት። እንደነ ጥንት ግብጽ ወይም ሮም ወይም ደግሞ እንደነ ጥንታዊቷ ቻይና። ስለዚህ ይሄ ደግሞ ከደቡብ አረቢያ ጋር የነበረን በተለይ ከቅድመ ክርስቶስ በፊት ከ800 ዓመት ዓለም በፊት ጀምሮ ኢትዮጵያና ደቡብ አረቢያ በጂኦግራፊያዊ ቅርበትም ስላለን የተለያዩ ባህላዊ መስተጋብሮች እንደነበሩ ክርስትና እስልምና ከመግባታቸው በፊት ደቡብ አረቢያው ሲመለክ የነበረው የአምልኮ ስርዓትም በሀገራችን ሲመለክ እንደነበር እነዚህ ማስረጃዎች ናቸው ማለት ነው። አማልክቶች ናቸው። ከ900 ዓመት ዓለም እስከ 600 ዓመት ዓለም ድረስ በሰሜን ኢትዮጵያና በደቡብ አረቢያ ሲመለኩ የነበሩ አማልክቶችን ነው የሚያሳየው። ያኛው ደግሞ የመሰዊያ ቦታ ነው። ቴምፕል ወይም ይሄ ሳንክቹዋሪ ማለት የአምልኮ ቦታ ነው። ስለዚህ የተለያዩ እንስሳትም እዚህ ጋር ይሰዉ ነበር ለአማልክቶቻቸው ማለት ነው። የጽሁፍ ስርዓትም እንግዲህ ከሳቢያን ነው የመጣው። ያ ሳቢያን በሂደት ወደ ግዕዝ፣ ከግዕዝ ደግሞ ወደ አማርኛ፣ ትግርኛ እያለ ወደ ተለያዩ ዘመናዊ የጽሁፍ ስርዓትም ቋንቋም እንደተጀመረ እነዚህ እንግዲህ ፊደሎቻችን እዚህ ጋር እንደምታዩት ቅርጻቸው የተለያየ እንደነበረ በሂደት ግን ይሄን ይመስል ነበር ቀደም ሲል። ይሻላል። ገ እንደዚህ ነበር የሚመስለው፣ ቀዚ እንደዚሁ፣ ሀ እንደዚህ፣ ሰ እንደዚህ ሁሉ፣ መ እንደዚህ ነበር የሚመስለው። በሂደት ግን ቅርጹና እንትኑ እየተቀያየረ አሁን ዘመናዊ እነዚህ መሰረት ናቸው ማለት ነው። እነዚህ ፊደሎቹ በሂደት ግን አሁን ያለውን ዘመናዊ ያጻጻፍ ስልት እንግዲህ ሀገራችን ብቸኛ የራሷ የሆነ ቋንቋ ፊደል የዘመናዊ አቆጣጠርም ያላት ሀገር መሆኗን የሚያሳይ ነው። ይሄ ደግሞ መሰዊያ ቦታ የነበረ ነው። እንስሳውን አምጥቶ እዚህ ጋር ያጋድሙና ደም ይፈሳል ለአማልክቱ። ይሄ ለአማልክቱ ክብር የተጻፈ የድንጋይ ጽሑፍ ወይም ኢንስክሪፕሽን ነው ማለት ነው። መሰዊያ ነው። እዚህ ላይ ለማን እንደሚሰዉ ማን እንደሰዋ አትሞ ያስቀምጣል። እዚህ ጋር ይጻፋል ማለት መቼ እንደተሰዋ። ምክንያቱም ይሄ የሳቢያን ጽሑፍ ነው። ማንበብ የሚችሉ ሰዎች አሉ በሳይንሳዊ መንገድ። ነገር ግን ይሄ በሂደት ደግሞ ወደ ግዕዝ ወደ ዘመናዊ ቋንቋ እንዴት እንደተቀየረ ይሄ ደግሞ የአምልኮ ዕጣን ማጨሻ ማለት ነው። ይሄ እዚህ ጋር ምክንያቱም ዕጣን ማጨሻ ነው፣ ድንጋይ ነው። ይሄ ደግሞ የጨረቃ ቅርጽ አለ የአማልክቱ። ምክንያቱም አልሙቃህ የሚባለው የጨረቃ አማልክት ያመልኩ ስለነበረ ሁሉም ነገር ላይ ወቅቱ የሚያመለክት ወይም የሚገልጽ ነገር ይቀመጣል ማለት ነው። እቺ አሁን ሐውልቲ ተብላ ትሰራለች። ሴት አማልክት ናት። ከዛሬ 2900 600 ዓመት ዓለም አካባቢ ላይ እንደ ዋነኛ አማልክት ተደርጋ ስትመለክ የነበረች ሴት አማልክት ናት ማለት ነው። አክሱም አካባቢ የተገኘችው በትግራይ ክልል ውስጥ ማለት ነው። ይሄ አንገቷ ተቆርጦ ነው። ያኛው ደግሞ ከመቆረጡ በፊት የነበረው የሚያሳይ ነው። ምክንያቱም ክርስትና ከገባ በኋላ ሰዎች አምልኮን ይሄ እንደዚህ አይነቱን መተው የጀመሩበት ሁኔታ እንዳለ ያሳያል። ይሄ ደግሞ የእሷ መቀመጫ የነበረ ነው። ዙፋን ነው ወይም የእሷ መቀመጫ ነው። ዋሊያ ይታይሻል እዚህ ጋር። እንግዲህ ዋሊያ ከጥንት ዘመን ጀምሮ በሀገራችን ውስጥ ይኖር የነበረ ብርቅዬ እንስሳ ነው ማለት ነው። እንደ ቅዱስ እንስሳም ተደርጎ ይሰዋ እንደነበረ በወቅቱ ደግሞ ከአክሱም በፊት በነበረው በዳማት ስርወ መንግስት ወይም ዳይናስቲ ዘመን እንደ ብሔራዊ መለያ ተደርጎ ልክ ምልክት ሀገራት የራሳቸው ምልክት አላቸው። ስለዚህ ይሄ በጥንት ጊዜ እንደ የኢትዮጵያውያን መለያ ተደርጎ የንጉሶቹ በተለይ በትረ ስልጣናቸው ላይ፣ ዘውዳቸው ላይ፣ አልባሳታቸው ላይ፣ እያንዳንዱ ነገር ላይ ቤታቸውም ጭምር ቤተ መንግስታቸው ጭምር ላይ የዋሊያ ምስል ማስቀመጥ የተለመደ እንደነበረ በሂደት ደግሞ ሞአንበሳ በተለይ በንጉሰ ነገስት አፄ ኃይለ ሥላሴ ዘመን ደግሞ ሞአንበሳን በዘውዳቸውም ላይ በላብሳቸው ላይ በቤተ መንግስታቸውም ላይ በሳንቲሞቻቸው ጭምር ላይ በሰንደቅ ዓላማ ላይ ጭምር ያስቀምጡ እንደነበር ያሳያል። ስለዚህ ይሄ ከድንጋይና ከአሸዋ ይሰራ የዚች አማልክት መቀመጫ ነው። እግሩም ጭምር የዋሊያ እግር ነው። እየሸው አይደል? ሸኮናው የዋሊያ እግር ነው። ስለዚህ ዋሊያ በሁሉም ነገር ላይ እንዴት ይታይ እንደነበረ ወይም ይገለጽ እንደነበረ የሚያሳይ ነው። እነዚህ በሙሉ እዚህ ክፍል ውስጥ የምናያቸው ኢትዮጵያ እንግዲህ ቀደምት የስልጣኔ ባለቤት ወይም ባህልም ታሪክንም አስማምታ ለዓለም ያስተዋወቀች ሀገር መሆኗን ጭምር የሚያሳዩ ናቸው። እነዚህ አሁን ጌጣጌጦች ናቸው። እነዚህ ደግሞ ለታቱ ወይም ለንቅሳት መስሪያ፣ ለቤት ውስጥ ቁሳቁስ፣ ለእህል ማስቀመጫ፣ የእርሻ ስራ እንዴት እንደተጀመረ ጌጣጌጦች፣ እነዚህ ቢዶች እንዴት ይጠቀሙ እንደነበር
የጥቁር ኮርማ አምልኮ ስርዓት ምን ይመስል እንደነበር፣ ፈርቲሊቲ ወይም ህፃናት እንዴት ማቀፍ እንደተጀመረ ሁሉ እዚህ ጋር የምናየው እንግዲህ ብዙ አይነት ባህላዊ ስርዓቶችን ወይም ታሪካዊ እውነቶችን የምናይበት ነው ማለት ነው። ስለዚህ ይሄ ሁሉ ስልጣኔ እንግዲህ ሲጀመር እንዴት እንደነበረ ያንን ለማስተማር የምንጠቀምበት ነው። ይሄ የንግስት ሳባ ቤተ መንግስት ይባላል። ስለ ንግስት ሳባ ታውቂያለሽ? ንግስት ሳባ ወይም አዜብ ማክዳ ተብላ ትጠራለች። ይሄ እንግዲህ ቦታው ደንጉር ተብሎ ይጠራል። አክሱማት የሚገኝ ቦታ ነው። ይሄ ሞዴል ነው። ይሄ ግን አክቹአሊ መሬቱ ላይ አርኪኦሎጂስቶች ቆፍረው ፍርስራሹን ያገኙበት ነው። ይሄ ግን ሞዴሉ ነው። እዛ መሬት ላይ ያለው ምን እንደሚመስል ተመራማሪዎች ወይም አርኪኦሎጂስቶቹ የሰው በቀላሉ እንዲገባው ቤተ መንግስቱ ቅርጹ ወይም ደግሞ አቀማመጡ ስትራክቸሩ ወይም ደግሞ ሞዴሉ ምን ይመስል እንደነበር በቀላሉ ለማስተማር የሚጠቀምበት ነው ማለት ነው። ይሄ ደግሞ የአክሱም ሐውልቶች እንግዲህ ሀገራችን አንዱ ገናና ስልጣኔ የሚባለው አክሱም ነው። ስለዚህ የአክሱም ሐውልቶች እንግዲህ በዓለማችን ላይ ከአንድ ወጥ ድንጋይ ወይም በአንድ ላይ እንዴት አድርገው ረጃጅም ድንጋዮችን ያቆሙ እንደነበር አንዱ እንግዲህ ይሄ ማሳያ ነው ማለት ነው። ቅርጹ ራሱ ምን ይመስል እንደነበር ከመስራታቸው በፊት ሞዴሉ ያንዳንዱ ነገር እዚህ ጋር ተቀምጠዋል ማለት ነው። ብዙ ገራሚ ነገሮች ነው ያየነን። ይሄ ደግሞ መቅረዝ ይባላል። መቅረዝ ማለት ልክ እንደ ኩራዝ ወይም ፋኖስ እዚህ ጋር ዘይት ነገር ይጨምሩና እሳት ነገር ሲያደርጉ በተለይ ነገስታት ወይም ሀብታም ሰዎች በወቅቱ እንደዚህ አይነት መቅረዞችን እየሰሩ ይጠቀሙ እንደነበረ እዚህ ላይ በጣም የሚያስገርመው ነገር ከኮፐር ነው የተሰራው ከመዳብ ማለት ነው። ስለዚህ ውሻው ዋሊያውን ሲነክስ ነው ከኋላው የሚያሳየው። ዋሊያውን ለማምለጥ ውሻው ደግሞ ነክሶ ለመያዝ እንግዲህ ትግል ላይ እንዳሉ ያሳያል። ይሄ የአዞ መንጋጋ ነው ታችኛው ጥርሱ። ይሄ ደግሞ የአዞ እግር። እንግዲህ አሰራሩ ራሱ ለየት ያለ ነው። እንግዲህ እድሜው በጣም ረጅም ነው። ከሁለተኛው እስከ ሶስተኛው መቶ ክፍለ ዘመን ማለት እንግዲህ ወደ 1800 1900 ዓመት በፊት እንግዲህ ሰዎች ምን ያህል ጥበበኛ እንደነበሩ እንደዚህ አይነት ነገሮችን ሰርተው ለቤት ቁሳቁስነትም ለማጌጫም እንደዚሁም ደግሞ ጥበብንም መገለጫ አድርገው ይጠቀሙ እንደነበር የሚያሳዩ ናቸው። ሌላው እዚህ ጋር የምናየው በጣም ሀገራችን ለየት የሚያደርጋት የራሷ ሳንቲሞችን በማሳተም ቀደምት ከሚባሉ ስልጣኔ ካላቸው ሀገራት ኢትዮጵያ አንዷ ናት። ስለዚህ እነዚህ ከ3ኛው እስከ 7ኛው መቶ ክፍለ ዘመን ከድህረ ክርስቶስ ልደት በኋላ አክሱም ያሳተመቻቸው የመጀመሪያዎቹ ሳንቲሞች ናቸው። እንግዲህ ሳንቲምን ማሳተም ያ ስልጣኔ ምን ደረጃ ላይ እንደደረሰ አንዱ መገለጫ ነው። ምክንያቱም ሳንቲም የሀገራት ኢኮኖሚ፣ የሀገራት ምስል፣ የሀገራት ደረጃ የሚገለጸው ባላቸው ገንዘብ አይነትና ጥራት ነው ማለት ነው። ስለዚህ አክሱም እንግዲህ በጥንት ጊዜ የራሷ ሳንቲሞችን አሳትማ ለራሷ ሳይሆን ከውጭ ዓለም ጋር ለመገናኘት ወይም የኢኮኖሚ ደረጃዋን ለማሳደግ ዋነኛ መገበያ ገንዘቦችን አድርጋ ትጠቀም እንደነበር፣ ባህልንም ታሪክንም እምነትንም ለማስተላለፍ ሳንቲሞች ወሳኝ ናቸው። ምክንያቱም ሰርኩሌት ያደርጋል ከአንድ ቦታ ወደ ሌላ ቦታ ብዙ ሰዎች እጅ ነው ሳንቲም የሚገባው። ስለዚህ ያ የት አገር ነው የመጣው፣ ከየት ነው የተሰራው፣ ማን ነው የሰራው፣ መቼ ነው የተሰራው የሚለውን ነገር እንግዲህ እነዚህ የአክሱም ሳንቲሞች እዚህ ብቻ ሳይሆን በመላው ዓለም አሉ ማለት ነው። ማሳያ ስልጣኔያችን ረጅም። እነዚህ ደግሞ ለነጋዴዎች ለመሸጥ ሚዛን ማለት ነው። አየሽ በጥንት ጊዜ ቀላል ነገሮችን ለመመዘን ጭምር ከትንሽ ነገር ተነስተው ነው ይመዝኑ የነበረው። አንደኛ ሚዛን ሲባል ሚዛናዊነት ላለማጓደል፣ ጥራት እንዳይጎድል ወይም መጠኑ እንዳይጎድል ከጥንት ዘመን ጀምሮ እንግዲህ ሚዛኖችን እየሰሩ አሁን በመንገድ ላይም እኮ እንደዚህ አይነት ቀላል ሚዛኖች አሉ አይደል? ስለዚህ እነዚህ በርካታ ዘመናት በፊት የተሰሩ ናቸው ኢትዮጵያ ውስጥ ማለት ነው። ያው አንድ ጥሩ ነገሩ ደግሞ ቁጥሮቹ የተጻፉበት እዚህ ጋርም ደግሞ ያንዳንዱ ምክንያቱም ይሄ ሳንቲም ምን ማለት ነው፣ ይሄኛው ሚዛን ምን ማለት ነው የሚለውን እያንዳንዱ መገለጫ አለው። ይሄ ከፍ ያሉትም የሚመዝኑበት ነው። እዚህ ጋር በምስልም ተቀምጠዋል። ስለዚህ እያንዳንዱ ነገር በግሉ እንኳን መጥቶ ይሄንን እያየ ገላጭ ናቸው ማለት ነው። ይሄ ደግሞ የአክሱም ንጉሶች እያንዳንዳቸው ከ3ኛው ክፍለ ዘመን አጋማሽ እስከ 7ኛው መቶ ክፍለ ዘመን አጋማሽ ድረስ የራሳቸውን ሳንቲሞች ያሳትሙ ይጠቀሙ እንደነበረ ስማቸውም ጭምር ምስላቸውም ጭምር ያስቀምጡ እንደነበር እንግዲህ የአክሱም ሳንቲሞች ላይ ሁለት ነገሮችን ማየት ይቻላል። አንደኛ አምልኮ ስርዓቱ ከክርስትና በፊት የነበረው የጣዖት አምልኮ እንደነበረ
ከዛ በኋላ ከንጉሥ ኢዛና ዘመነ መንግስት በኋላ ደግሞ ክርስትና የመንግስት እምነት ወይም ደግሞ የሀገሪቱ ብሔራዊ እምነት እንደሆነ በእያንዳንዱ ሳንቲም ላይ የመስቀል ቅርጾች መቀመጣቸውን እናያለን ማለት ነው። ከቅድመ ክርስትና በፊት ከክርስትና በኋላ ያለውን ታሪክ በሙሉ እዚህ ጋር መረዳት ይቻላል። ሳንቲሞችም ከብር ከነሐስና ከወርቅ የተሰሩ መሆናቸውንም ጭምር እዚህ ጋር በማየት መረዳት ይቻላል።